ከ41 ሚሊዮን ዶላር በላይ ኢትዮጵያን ያጭበረበረው ግለሰብ ክስ ተመሰረተበት። ከብሔራዊ ባንክ ፍቃድ ውጪ ባንክ ስራ በመስራት ኢትዮጵያ ከ41 ሚሊዮን ዶላር በላይ እንድታጣ አድርጓል በሚል የተጠረጠረው ግለሰብ ክስ ተመሰረተበት። ተከሳሹ ፉአድ ተማም በ2017 ዓ.ም ስለ ባንክ ስራ የወጣውን አዋጅ ቁጥር 1360/2017 አንቀጽ 2 ወይም 6 የተመለከተውን በመተላለፍ የወንጀል ድርጊት ፈጽሟል በሚል ክስ ቀርቦበታል። ተከሳሽ ባንክ ስራውን ለመስራት ከብሔራዊ ባንክ የተሰጠ ህጋዊ ፍቃድ ሳይኖረው በውጭ ሀገራት የሚገኙ ግለሰቦች ገንዘብ ወደ ኢትዮጵያ ለመላክ ሲፈልጉ በውጭ ሀገራት ከሚገኙ ያልተያዙ ግብረ አበሮቹ ጋር የሚላክላቸውን ሰዎች ስም ዝርዝር፣ የባንክ ሂሳብ ቁጥርና የገንዘቡን መጠን በሚያስተላልፉት መረጃ መሰረት ኢትዮጵያ ውስጥ ለሚገኙ ምስክርነት ለቀረቡ 28 ግለሰቦች ማስተላለፉ በክሱ ተመላክተዋል። ኢትዮጵያ ንግድ ባንክ የካቲት 10 ቀን 2017 ዓ.ም እንዲሁም ዳር 2 ቀን 2015 ዓ.ም የተለያዩ ቀናት በከፈታቸው የባንክ ሂሳብ ቁጥሮች በመጠቀም የባንክ ሂሳቦቹ ከተከፈቱበት ጀምሮ እስከ ዳር 4 ቀን 2018 ዓ.ም ድረስ ለ6205 ጊዜ ብር 2 ቢሊዮን 508 ሚሊዮን 19000 ብር ከውጭ ሀገራት ገንዘብ ለተላከላቸው ግለሰቦች ማስተላለፉ በክሱ ተዘርዝሯል። ለዘቡ ባንኮች አሊያም በህጋዊ ገንዘብ አስተላላፊዎች አማካኝነት ወደ ሀገር ቢገባ ኑሮ ሀገሪቱ ልታገኝ የነበረውን በወቅቱ ገንዘብ ሲሰላ 38 ሚሊዮን ዶላር የውጭ ምንዛሬ እንድታጣ ያደረገ መሆኑን ያመላከተው የአቃቢ ህግ ክስ አቢሲኒያ፣ አዋሽ፣ ብርሃንና ወጋገን ባንኮች በስሙ በከፈታቸው ሂሳብ ቁጥሮች በተለያየ ጊዜ ከውጭ ሀገር ገንዘብ የተላከላቸውን ሰዎች ገንዘቡ በህጋዊ መንገድ በህጋዊ ገንዘብ አስተላላፊዎች ወደ ሀገሪቱ ገብቶ ቢሆን ኑሮ ሀገሪቱ ልታገኝ የነበረውን የውጭ ምንዛሬ እንድታጣ አድርጓል ብለዋል። በአጠቃላይ ተከሳሹ ከላይ የተጠቀሱትን ባንኮች በመጠቀም 2 ቢሊዮን 81 ሚሊዮን 489614 ብር ከውጭ ሀገራት ገንዘብ ለተላከላቸው ሰዎች በማስተላለፍ ገንዘቡ በባንክ አሊያም በህጋዊ ገንዘብ አስተላላፊዎች አማካኝነት ወደ ሀገር ውስጥ ገብቶ ቢሆን ኑሮ ሀገሪቱ ልታገኝ የነበረውን 41 ሚሊዮን 90,000 ዶላር እንድታጣ አድርጓል በሚል ያለ ብሔራዊ ባንክ ፍቃድ የባንክ ስራ በመስራት ወንጀል ተከሷል።